ቆይ በሐሳብሽ ተስማምቶ ነው ይሄን ሁሉ ብር ሰው የሰጠሽ? እችን ወጣህ ነው መድኃኒት የምትጠው? ዳቦ ቢሆን ሻያዝልህ ነበር። ጨርሰዋለሁ። አሰይ አስተናጋጅ፣ ይሄን መጨረሻ ዋዝ ያምጣልኝ። እስከስ ወጥ ጭማሪ መሆኑ ነው። ኧረ እባክሽ ሮዝ ክፈች፣ ልናስጨነቅሽን እኮ። ቆይ ገና ከመምጣቱ አልሆነ ነው። እኔ ምን አውቃለሁ ብለህ ነው? ቆይ አንተ መንገድ ላይ ስትመጡ የሆነችው ነገር አለ እንዴ? መንገድ ላይ የሆነ የተጣለ ሆርስ ማለቴ ፈረስ አይታ ስታዝን ነበር እና ሁላ ፎቶ አንስተው ምናምን ነገር በቃ በጣም እያዘነች ነበር። ለዚህ ነው አንድ የሆነችው። እሷ እኮ ከልጅነቷ ጀምሮ ለእንስሳት ያላት ፍቅር እጅግ በጣም የተለየ ነው። አንተ ራስህ ግን ለምንድን ነው በተጣለ ፈረስ በኩል ይዛት የመጣው? አረ ፈረሱ ነው እኛ ባለንበት በኩል የመጣው እንዴ። እንደውም እሷ ወርጃ ብሬው ካልሆንኩ እያለች ነበር። እኔ ነኝ ግድ ያመጣው። እሺ ሮዚ፣ ይህን ብቻ ንገሪኝ። አንቺ ምን ማድረግ ነው የፈለግሽው? እኔ ጎፈንድሚ ያሰባስባለሁ። ለፈረሱ ቤት ምግብ እንገዛለታለን። ከዛኛ ጋር መኖር ይችላል። እስቲ አያስቡት፣ የምትወዱት ሰው መንገድ ላይ ተጥሎ ብታዩት አያሳዝናችሁ? በጣም ነው የሚያሳዝነው ሮዚ፣ እውነትሽን ነው። እሱማ ባለቤቱ ራሱ በወጣትነቱ ተጠቅሞበት ሲበቃው ወይ ሲታመም ነው አውጥቶ የሚጥለው። እስኪ እባክህ አንተ እንኳን ዝም በል እንዴ። እውነቷን እኮ ነው። አሁን አንቺ አታስፈልጊም ተብለሽ ተጥለሽ መንገድ ላይ ባገኘሽ አታሳዝኝም? እኔ አውጥተው መንገድ ላይ ጥለውኝ ብታይ አላሳዝንሽም? አታሳዝነኝም። ከአንተ ይልቅ ፈረሱ ያሳዝነኛል። ይኸውልሽ ሮዝዬ፣ እውነቴን ነው የምልሽ፣ በህይወቴ ዘመን ማላውቀውን ነገር ነው ያሳሰብሽኝ። ይህንን እንዳውም የምቀላቀለው እኔ ራሴ ነኝ። መጀመሪያ ማንም ሳይጀምር በቅድሚያ ራሴ ነኝ የምጀምረው። ይህን የተቀደሰ ሀሳብ ማንም ሊቀድመኝ አይገባም። በዚህ ጀምረሽ ሀሳብሽን አሳክተሽ እንደማይ እርግጠኛ ነኝ። ቴንኪዩ አንክል። እዚህም ላሉ ሆነ ውጪ ላሉ ጓደኞች አሁኑኑ ነው የምነግራቸው። አይዞሽ፣ በርቺ፣ ከጎንሽ ነኝ። ቆይ እስኪ ንገረኝ፣ ለምንድን ነው ብር አውጥተህ የምትሰጣት? እኔ በሀሳብ መስማማት መወሰንም የለብኝም ማለት ነው? ተስማማሽ አይደለም? ያንቺ ደግሞ መቼ? አሁን ካንተ ፈረሱ ያሳዝነኛል ብለሽ ነው። How are you? I'm fine, thank you. And you? Oh my gosh. Can you speak English? አይ ከዚህ ውጭ ካን አይ ጎት ቶይሌት የሚለውን ብቻ ነው የማውቀው። Anyways, it's okay. 1% for one horse የሚል ጎፈንድሚ እያዘጋጀው ነበር። ፈረስ? የምን ፈረስ? ታይ ፖለቲካ እንዳታነቃች። ኖ እንደዛ አይደለም። ይሄ ፈረስ የምታየው ቤት የለውም፣ የሚበላው የለውም። ለሱ ቤት ለመግዛት ብር እያሰባሰብኩ ነበረ። ስለዚህ ያለህን አምጣ። እርግጠኛ ነኝ ፈረሱ ታሪካዊ ፈረስ መሆን አለበት፣ ወይ ደግሞ ታሪካዊ ሰው ተሳፍሮበታል። ቆይ ስንት ብር ነው የምሰጥሽ? ያለህን ከ1000 ብር ጀምሮ። ለማንኛውም ታሪክ ስለምወድ ላግዝሽ። ከሰጡኝ ሰዎች ውስጥ ታሪካዊው አንተ ነህ። በፍቃደኝነት የእንስሳት መብት ተሟጋች ነኝ። እና ላጨብጭብ? እንደዛ አይደለም። ማለቴ ለአንዳንድ ለተጣሉ ምስኪን ፈረሶች ገቢ ማሰባሰቢያ አድርጌ ነበረ እና ሁሉም ሰው እንደ ቀልድ ነው ያየው። ስለዚህ በቂ ገንዘብ እስከማገኝ ድረስ ሁሉንም ፈረሶች ሰብስቤ እኔ ጋር ላኖራቸው አስቤ ነው። እና እዚህ አካባቢ የተጣለ ፈረስ ካያችሁ እንድትነግሩኝ ብዬ ነበረ። ግን የተናገርሽውን ሰምተሽዋል? ለእናንተ አይደል እንዴ የተናገርኩት? ለምን እኔ ሰማው ነው ለካ። እሺ እኛም እስኪ ካየን እንድንጠቁምሽ። ምን አይነት ፈረስ ነው የምትፈልጊው? ወይ ለምሳሌ መንገድ ላይ የወደቀ፣ እንደኔ መኖሪያ ያጣ፣ እንደኔ የሚረዳው የሌለው፣ እንደኔ የሚበላው የሌለው፣ እንደኔ። ኤኒዌይስ ማንኛውም ብቸኛ አኒማል ከሆነ እኔ ከጎኑ ቆሜ አይዞ ብቻህን አይደለህም ልለው እፈልጋለሁ። አሁንስ ይሄን ለሰው ብናገር ማንስ ያምነኛል?
ወይ ሰው በየጥጋጡ እንደ ኮዳ በወደቀበት ዘመን የእንስሳት ተሟጋች ታሳየ። ቆይ ቀዩዋ ማነሽ ተሟጋች? እሳቸው አንቺን እርዳታ ለማግኘት እንደ እንስሳ መቀየር አለባቸው። እንግዲህ በሁለት እግር ይፈጠራል። ቆይ በሀሳብሽ ተስማምተው ነው ይህን ሁሉ ብር ሰው የሰጠሽ? አይ እነሱ ትንሽ ብቻ ነው የሰጡኝ። ሌላውን እኔ ነኝ ሞራሌ እንዳይነካ የከተትኩት። አሁን እሳቸውን እኔ ይዣቸው ይሄዳለሁ። የፈረሱ ቤት ይተኛሉ፣ የፈረሱ ምግብ ይበላሉ። እንዴ ጋጥ አስገብተሽ ሳር ልታበዩ ነው እንዴ? እንደዛ አይደለም። የፈረሱ ቤት የኛ ቤት ነው። ይበላሉ ያልኩት ደግሞ ብሩ እዚህ ውስጥ በብሩ ይበላሉ ነው። እንደዛ ተሆነ ጥሩ ነው። ሐሳቧ እኮ ትክክል ነው። የሁላችንም ስተት ቅደም ተከተሉ ላይ